ጉዳዩ ከተፈጠረ 3 ቀን ሆኖታል። ነገር ግን የልጁ ገዳይ እስካሁን ድረስ በሕግ ስር እንዳልዋለ የሟች ቤተሰቦች መልእክታቸውን ለሳውዲ መንግስት አስተላልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ውድ ቤተሰቦች፣ የአገሬ ልጆች፣ አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። በዚህ አጋጣሚ ልክ እንደኔ መዳም ቤት ውስጥ የምትሰሩም ሆነ በበረሃ ላይ የምትሰሩ ወንድሞቼ እባካችሁን ከአሰሪዎቻችሁ ጋር ለመግባባት ሲፈጠር ከቻላችሁ በንግግር ለመፍታት ሞክሩ። ካልሆነ ደግሞ ጥላችሁ ውጡ እንጂ እንደዚህ ያለ ውሳኔ አትወስኑ። ምክንያቱም ምን እንደሚከተለን ጠንቅቀን እናውቃለን። እባካችሁ ውድ በሆነ ህይወታችን አንፍረድ ማለት እፈልጋለሁ። እንግዲህ ውድ ቤተሰቦች ጉዳዩ ከተፈጠረ ወይም ጉዳዩን ከሰማው 3 ቀን ሆኖኛል። ነገር ግን እስካሁን ድረስ በዚህ ዙሪያ ቪዲዮ አልሰራውም ነበር። ዛሬ ግን ስለሱ ጉዳይ ቪዲዮ ይዤ መጥቻለሁ ማለት ነው። እንግዲህ ከወደ ሳውዲ አረቢያ የተሰማው አንድ አሳዛኝ ዜና እንግዲህ ሶሻል ሚዲያ ላይ አረቡም ሀበሻውም መነጋገሪያ አድርጎታል ማለት ነው። እንግዲህ በሳውዲ አረቢያ በመካ ከተማ አንድ ወንድማችን አረብ እንደገደለ እንግዲህ እየሰማን ነው ማለት ነው። ከዚህም ጋር ተያይዞ በጣም ብዙ ነገር እየተባለ ነው። በመጀመሪያ ግን ማለት የምፈልገው ወንድም እህቶቼ በሳውዲ የምትገኙ ራሳችሁን ጠብቁ። ምክንያቱም አሁን እነሱ ስሜታዊ ስለሆኑ ምንም ነገር ከማድረግ የሚያግዳቸው ነገር የለም ማለት ነው። ስለዚህ ራሳችሁን ጠብቁ ማለት እፈልጋለሁ። እንግዲህ ውድ ቤተሰቦቼ ስለ ልጁ ገዳይ ብዙ ነገር እየተባለ ነው። የኛ ልጆችም እንግዲህ በየሶሻል ሚዲያው ልጁ ተይዟል እያላችሁ ቪዲዮ የምትሰሯላችሁ። ነገር ግን እስካሁን ድረስ ልጁ እንዳልተያዘ ከራሳቸው ከሟች ቤተሰቦች የወጣ መልእክት አለ ማለት ነው። መልእክቱም እንግዲህ የልጃችን ገዳይ እስካሁን አልተያዘም ብለው መልእክታቸውን ለሳውዲ አረቢያ መንግስትን ያስተላለፉት የሳውዲ አረቢያ መንግስትና የሚመለከታቸው የህግ አስከባሪዎች የልጃችን ገዳይ በህግ ቁጥጥር ስር እንድታውሉልንና ልጃችን ፍትህ እንዲያገኝ እንፈልጋለን ብለው መልእክታቸውን አስተላልፈዋል። እንግዲህ ይሄንም ተከትሎ መላው የሳውዲ አረቢያ ህዝቦች በሚባል መልኩ የገዳይን ፎቶ እየለጠፉ ሶሻል ሚዲያ ላይ መነጋገሪያ አድርገውታል ማለት ነው የሀገሬ ልጆች። ከዚህም ጋር ተያይዞ አንዳንድ ያልሆነ ስራ እየሰራችሁ ያላችሁት ወንድሞች አላችሁና እባካችሁን እረፉ። ምክንያቱም እናንተ የተደለደለ ቦታ እናንተ በነፃነት መቀመጣችሁን አትዩሽ። ብዙ በአረቦች ቁጥጥር ስር ሆነው የሚኖሩ እህት ወንድሞች አሉና ለነሱም አስቡላቸው ማለት እፈልጋለሁ። እውነት ለመናገር የተፈጠረው ነገር በጣም ያሳዝናል። እንዲሁም ደግሞ ከዚህም ጋር ተያይዞ አንዳንደኛ ልጆች ለምንድን ነው የልጁን ፎቶ የለጠፋችሁት? የራሳችሁን ዜጋ አሳልፋችሁ ልትሰጡ ነው ወይ የምትሏላችሁ? እኛ ዜጋችን አሳልፈን መስጠት አንፈልግም። ጉዳዩ አንዴ ተፈጥሯል፣ ገባችሁ? እሱም ደግሞ በእርግጠኝነት ዝም ብሎ ከመሬት ተነስቶ ይህን ነገር አያደርገውም። ያው ትንሽ ሰብር ባደረገ ሌላ ውሳኔ ባሰበ ነው እንጂ ልጁ ከመሬት ተነስቶ ይህን ነገር አያደርግም። ገባችሁ? እና እኛ ሳድሆን ግን ፎቶን ወደ ሶሻል ሚዲያ ይዘን የመጣ ነው ራሳቸው አረቦቹ ናቸው። ገባችሁ? ሀገር ልጅ በጣም ብዙ ፎቶ አለው በነገራችን ላይ ልጁ ማለት ነው። እንዴት እንደሆነ ግን አልገባኝም። ማለት ይመስለኛል ለስሙ ሳውዲ አረቢያ ተባለ እንጂ ገጠር አካባቢ ነው መሰል የሚኖር። እንዴት አድርጎ መሳሪያ ምናምን ብቻ ብዙ ነገር አለ። እንዲሁም ደግሞ ከዚህም ጋር ተያይዞ አንዳንድ የሚያሳፍሩ ነገሮችን አይቻለሁ። እነ ማፈሪያ ማለት ነው። እንግዲህ በአማርኛም በኦሮሞኛም ደግሞ ቪዲዮ እየተሰራ ነው። እሱም ምንድነው? ልጁ ገዳዩ የአማራ ተወላጅ ነው። ልጁ ገዳዩ የከሚሴ ኦሮሞ ነው። እልም ያድርጋችሁ። እንዲሁ ቢያንስ እንደው ከዚህ እንኳን አትማሩ። እስኪ አሁን ልጁ ተጽፏል፣ አረቦቹ ጽፏል፣ ንገሩኝ እስኪ። ይሄ ከሚሴ ኦሮሞ ነው፣ ይሄ አማራ ነው ብሎ ጽፏል። እናንተ ማፈሪያዎች፣ ሁሌም ቢሆን እንደምንላችሁ ማለት ነው የሀገሬ ልጆች፣ አንድ ያልሆነ ስራ ከሰራን በስደት ላይ እስካለን ድረስ የከሌ ዘር የከሌ ልጅ አንባልም። ኢትዮጵያዊ በመባል ነው የምንጠራው። እነሱ ኢትዮጵያዊ ብሎ እየጠሩ እናንተ ግን አሁንም ደግሞ ይሄ ነገር አሳስቧችሁ ወይም ይሄን ነገር ደግሞ እንትን ማለት ፈልጋችሁ ኦሮሞ አማራ ስትሉ ግን አታፍሩ። ወላሂ ያሳፍራል የሀገሬ ልጆች። ከዚህም ጋር ተያይዞ ያየሁት ሌላኛው ደግሞ አሳፋሪ ወይም ነውር ነገር ልንገራችሁ። እንዳልኳችሁ ሁሉም የሳውዲ አረቢያ ዜጎች በሚባል መልኩ የልጁን ፎቶ እየለጠፉ አንዳንድ ልክ እንደኛ ባለየ የሆኑ ኃላፊነት የጎደላቸው አረቦች እንዳሉ ማይቻለው ቪዲዮ እየሰሩ እንግዲህ ድሮም ሀበሾች እንደዚህ ናቸው የሚሉም አሉ። እንግዲህ ከዚያ ቪዲዮ እንዲሁም ደግሞ ይሄ ልጅ ገሎ ጠፍቷልና መሐመድ የሚባል ልጅ ገሎ ስለጠፋ እባካችሁን ፎቶውን ሼር አድርጋችሁ ለሚመለከተው አካል አድርሱ፣ ወይም ያያችሁ ደግሞ ጠቁሙን የሚል ጽሁፍ ጽፈው በአረበኛ ሼር ሲያደርጉ ከዚያ ላይ የኛ ልጆች እየገቡ ጀግና በቃ ገዳዩ ልክ ጥሩ ስራ እንደሰራ የሱን ስራ የሚደግፉ ብዙ ነገሮችንም አይቻለሁ። ኮሜንት ላይ እየገቡ ደንቆሮች መጀመሪያ ተማሮች እናንተን አማርኛ ኮሜንት ሲጀመር የሚያነብ የለም። እሺ ገብተው በአማርኛ ማለት ነው። የኢትዮጵያ ወንድ እኮ ጀግና ነው። ጀግናን ማን ይነካዋል? እሰይ ጎበዝ አደረገ፣ ጥሩ አደረገ። አንዳንድ እንግሊዘኛ የሚሞነጭሩ ጉድ ቦይስ መድሩሹ
አታፍሩም? ያገሬ ልጆች ይሄ እኮ የሚያሳፍር እንጂ የሚያስደንቅ ነገር እኮ አይደለም። አካብዳችሁት ንገሩኝ በይ ማለት ነው። እናንተ መግደል ብርቅ የሆነባችሁ ብርቄዎች ማለት ነው። በጣም ነው የምታሳፍሩት ወላይ። ጦር ሜዳ ገጥሞ ድል አድርጎ የተመለሰ መሰላችሁ እንዴ? አላማ ቢሶች። ሲጀመር ሰው የሚገል እኮ አላማ የሌለው ነው። አላማ ያለው ሰው አይገድልም። ገባችሁ? አላማውን ነው ቅድሚያ የሚያስቀድም ማለት ነው። ግን እናንተ በጣም ታሳፍራላችሁ ወላይ። ይሄን ወሬ ብላችሁ ይሄን ልክ ትልቅ ነገር አድርጋችሁ ሄዳችሁ ሶሻል ሚዲያ ላይ ከነሱ አካውንት እየገባችሁ ጥሩ አደረገ ደግ አደረገ የራሳችሁን ነፃነት ካለበት ቦታ ላይ መቀመጣችሁን አትዩ። በጣም ብዙ ወጥመድ ውስጥ የሚኖሩ እህት ወንድሞች አሉ። ስለዚህ ለነሱ አስቡላችሁ። እናንተ በምትሰሩት ቪዲዮ እናንተ በምትጽፉት ኮመንት ሌላ እህቶቻችን እንዳታስበሏቸው ማለት ነው። ሌላ ወንድሞቻችን እንዳታስበሏቸው። ያሳፍራል እኮ ሀገሬ ልጆች። ሲጀመር እስካሁን ድረስ መሳሪያ ብርቅ የሆነበት ህዝብ ቢኖር ሀበሻ ብቻና ብቻ ነው ማለት ነው። እነ ብርቄዎች ማለት ነው። እንደው መሳሪያና ጥይት ብርቃችሁ እሺ። ሰው ሊሰራ ሰው ሊለወጥ ተሰዱ ራሱ ልክ እንደሌላ ጀብድ እንደው ንገሩኝ አትበሉ። በዚህ አጋጣሚ ማለት ነው እስኪ እዩዋቸው ጀግኖችን ማለት ነው። የተማሩትን እዩዋቸው ማለት ነው። መሳሪያ የሚፈቀድለት የህግ አስከባሪዎች ብቻና ብቻ እንጂ ሀታ ራሳቸው እንኳን እነሱ ማለት ነው ሾርጣ ሆነው እንኳን ሚኒሻ ሆነው እንኳን ቤታቸው ውስጥ መሳሪያ ያስቀምጡ ማረቦቹ ማለት ነው። የኔ ሰውዬ ጀሽ ነው ወላይ ግን መሳሪያ የለውም ማለት ነው። አያችሁ የኛስ ብርቄዎች ማለት ነው። ለነገሩ ለአንዳንዶቻችሁ እንጂ ለብዙዎቻችን መሳሪያ ብርቅ አይደለም። እኛ ገና ሳንወለድ ጀምሮ ማለት ነው ከአባታችን ከምኝተው ከትራሱ ነው የሚቀመጠው ማለት ነው። እናታችን ደግሞ እኛን ስትወልድ አላደል የገጠር ሰው አንዳንዴ በሰፊው ሽርክ ይሰራል እና ይጠብቃል እየተባለ ትራሳችን ላይ ነው እየተቀመጠ ያደግ ነው ማለት ነው። ተጋድሞ የሚውለው ተጋድሞ የማድረው። ስለዚህ ለአንዳንድ ብርቄዎች ነው ብርቅ የሚሆንባቸው መሳሪያ መሸከም፣ ተኩሶ መግደል ምናምን። ግን ይሄ ያሳፍራል እንጂ የሚያኮር አይደለም። ማፈሪያዎች በሀገራችን የምታደርጉን ነገር አልበቃችሁ ብሎ ጭራሽ ደግሞ ስደት ላይ ወጣችሁ ይሄን የምታደርጉ ወይም ደግሞ ይሄን ያደረገ ሰው ልክ ጀግንነት እንደሰራ አድርጋችሁ የምታወሩ ታሳፍራላችሁ ማለት ነው። ታስታውሳላችሁ? 1 ዓመት ይሆነዋል መሰለኝ አንዲት ልጅ ከጎጃም ከመራይ ከተማ እሸቱ ጋር ቀርባ አንድ ደስ ያለኝን ነገር ልናገር ብላ ተናገሪ ስላት ደስ የሚለው ነገር አዲስ አበባ ላይ የመኪና ድምፅ እንጂ የተኩስ ድምፅ የለም ብላ የተናገረችው ምን ያክል ልቧ እንደተሰበረ አስባችሁታል? የሚኖሩበት ማለት ነው። ስለዚህ በሀገራችን የምታባሉን አልበቃ ብሏችሁ በሰው ሀገር ደግሞ ወንጀል የሚሰራን ሰው እንትን አትበሉ ማለት ነው። አትተባበሩ ወይም ደግሞ እንደሌላ ነገር አታሞግሱ። ዛሬ እሱን ስታሞግሱ እያዩ ነው፣ ነገም ደግሞ ሌላኛው ተነስቶ ይደግመዋል። እኛ መስራት እንፈልጋለን። ብዙ አንገታቸውን ደፍተው የሚሰሩ ሰዎች አሉ። ስለዚህ ለእነሱ እንቅፋት አንሆን። ልጁ በእርግጥ አንዴ እንግዲህ ተፈጥሯል። ካመለጠም ሰየው፣ ካላመለጠም ደግሞ እንግዲህ የእጁን ያገኛል። ያው ሳውዲ አረቢያ ላይ በሙስሊም ሀገራት ሲጀመር አንድ ሰው ካጠፋ ይጠፋል። ይሄ የታወቀ ነገር ነው። ግን እስካሁን ድረስ ተያዘ የምትሉት አልተያዘም። ሌላኛው ደግሞ በየኮመንቱ እየገባችሁ ጥሩ ነገር እንዳደረገ አድርጋችሁ የራሳችሁን ዜጋ ከፍ እያደረጋችሁ እነሱን የምታንቋሽሹ ረፉ። ጥሩ አይደለም ማለት ነው የምፈልገው። የሚያሳፍር ድርጊት እኮ ነው የሀገሬ ልጆች። ግን እንዳልኳችሁ እሱ ከመሬት ተነስቶ ይሄን ነገር አያደርገውም። ስላማማቱ ስላገዳደሉ በጣም ብዙ ነገር እየተባለ ነው። ግማሹ በሴት ነው ይላል፣ ግማሹ በገንዘብ ነው ይላል፣ ግማሹ ደግሞ ዝን አልሰጠው ብሎ ነው። ብቻ የልጅዬ ሁኔታ በጣም ብዙ ጥያቄዎችን እያስነሳ ነው። ልጁ ሳውዲ አረቢያ ላይ እየኖረ እንዴት መሳሪያስ ሊይዝ ቻለ የሚል ብዙ ነገሮች እየተነሱ ነው። እንግዲህ በሱ በእርግጠኝነት ሲረጋጉ ራሳቸው ምላሽ የሚሰጡ ይሆናል። የሚወጣው መግለጫ አይተን ደግሞ ከዚያ በኋላ ብናወራ ይቻላል እንጂ ከመሬት ተነስተን ይሄ ነበር እንዲነበር ብለን ማውራት እኛ አንችልም። ለምን አላየንም፣ አልሰማንም። ስንሰማ ነው ማውራት የምንችለውና ብቻ ከባድ ነው። ለማንኛውም ራሳችሁን ጠብቁ።